ዛሬ ደግሞ የዕለቱ ሌን ላሳያችሁ። ግን ቪዲዮን በጣም ቻናሌ ስለተመታ ቪዲዮን ላይክ በማድረግ ጀምሮ ቀጥታ ወደ ቪዲዮ የምንሄደው ዛሬ እንግዲህ በእውነት ደስ የሚል ድባብ እንግዲህ እንውላለን። ቡና እናፈላለን፣ ምሳ እንሰራለን፣ የሱቅ እቃ እናመጣለን። ቡና ምግብ ውጭ ላይ ግቢ ውስጥ ማለት ነውና ስሰራ ምንም አላሳየዋችሁም። ዛሬ ደግሞ አሳያችኋለሁኝ። ግን በጣም ቻናሌ ተመቷል። ማርያምን በቃ በእውነት እለምናችኋለሁ። ላይክ አድርጉት፣ ቪዲዮን ሰብስክራይብ ያላደርጋችሁ ሰብስክራይብ አድርጋችሁ አብራችሁን እስከ ፍጻሜ ድረስ ሁኑ። ሰላም ጤና ይስጥልኝ ውድ የዓለም ዘር ዩቲዩብ ተከታታዮች እህት ወንድሞቼ፣ እንደምን ቆያችሁ? እንደምን አላችሁልኝ? ይቅርታ እንግዲህ ጉንፋን ይዞኛል። ጉንፋን ስለያዘኝ ነው። በጣም ይቅርታ፣ ድምጼ በጣም እንትን ብሏል። ያው እንግዲህ ዛሬ እንግዲህ ግቢ ውስጥ ቡና እያፈላው ነው። በነገራችን ላይ እቺን ቀን በጣም ነው የወደድኳት ማለት ነው፣ ቡና ያፈላውባት ቀን። ምክንያቱም ብዙ ነገር ያሳለፍኩባት ቀን ናት። ብዙ ሰው ወደ እኔ ህይወት ወይም ደግሞ ወደ ቤቲ ከኔ ጋር የተቀላቀለ ቀን ነው ማለት ነውና እጅግ በጣም ደስተኛ ነኝ በዚህ ማለት ነውና ሌላኛው ደግሞ እዚህ ጋር እንደምታዩት እንግዲህ ዛሬ ያው ቅዳሜ ነው። እንዲሁም ደግሞ ምሳ እንሰራለን ብያችሁ ነበረ። እንዲሁም ደግሞ ያው ዛሬ ቅዳሜ ስለሆነ ሁሌ ቅዳሜ ወይ በ15 ቀን ወይ ደግሞ በሳምንት አንዴ እቃ አመጣለሁ ማለት ነው። ለምን የሱቅ እቃ ማለት ነው። ምክንያቱም በየቀኑ አታመጡም ሱቅ ላይ ሲሰሩ ለምሳሌ ማለት ነውና የሚጎድል እቃ ከስር ማስታወሻችሁ ላይ ተጽፉና ከዛ በኋላ ደግሞ ልክ ቅዳሜ ሲደርስ ያን ሳምንቱን በሙሉ ያጠራቀማችሁትን ብር እቃ ታመጡበታላችሁ ማለት ነው። እንደዛ ነው ማደርገው እንግዲህ ለናንተ ምነግራችሁ ይሄ ነው። ሌላ ደግሞ እዚህ ጋር ጥሎብኝ እንግዲህ እኔም ባለቤቴም አልጫ ነክ ነገር በጣም ነው የምንወደው ማለት ነውና ስለዚህ እዚህ ጋር ሽንኩርቴን አቁላላውኝ። ከዛ በኋላ ደግሞ ካሮት ከተፍ አደረኩኝ ቶሎ እንዲበስልልኝ፣ ምክንያቱም ቶሎ በጊዜ እንዲደርስልኝ ስለፈለክ ነው ትንሽ አድርጌ እንትን ያልኩት። ከዛ እንደገና ደግሞ እንትን አዘጋጅቻለሁኝ። ድንች ልጬ አጥቤ አስተካክዬ አዘጋጅቻለሁኝ። ይሄኛውን ጠበስ ስታደርጉት ለምንድነው አንደኛ ከለሩ ራሱ የሆነ ቢጫ ከለር ይሰጣችኋል ማለት ነውና ደስ የሚል ከለር ነው የሚሆነው። ይሄኛው ካሮት ነው። ከዛ በኋላ ደግሞ ልክ ትንሽ እንትን ካደላችሁ በኋላ ጠበስ አብራችሁ ካደረጋችሁት በኋላ ትንሽ የውሃ እየጨመራችሁ እርድ አሁን አልጨምርም እኔ ማለት ነው። ልክ ሊበስል አካባቢ ትንሽ እርድ ጣል አደርግበታለሁ ማለት ነው። ትንሽ ለከለር ያክል ማለት ነውና ውድ ቤተሰቦቼ ያው ውጭ ላይ ነው እየሰራው ያለሁት እንግዲህ ይታያችኋል። እቃችንም እንዳለ ሞልቷል ማለት ነው ውድ ቤተሰቦቼ። እግዚአብሔር የተመሰገነ ይሁን በነገራችን ላይ ማለት ነውና በጣም ደስተኛ ነኝ። ምክንያቱም እግዚአብሔር የተመሰገነ ይሁን። ከዚህ በፊት በተለይ ተከራይቼ በኖርኩበት ሰዓት ማለት ነው ስቶቭን ካልተጠቀም ማለት ነው በጣም እየተሳቀቅኩኝ መች በመች ቆጠረ። እንደገና ደግሞ ማብራት ራሱ የሆነ ሰዓት ወይ አብርቻ አጋጣሚ ማብራት ሂዶ ከዛ ደግሞ ተመልሼ ስመጣ በርቶሳ የራሱ እንዴት እንደመሆን ማለት ነው። እንግዲህ እዚህ ጋር የነበረ ሁሉ ነገር ጨርሰናል ማለት ነውና ያቺኛው ተከራያችን ናት። ሌላ ደግሞ እዛ ጋር ያለው ባቄላ እንግዲህ ጨርሰናታል። አንዴ ለቁርስ ምን አንዴ ውጭ ላይ እንደዚህ ሁሌ ቡና እያፈላን ማለት ሁሌ ስላችሁ አንዳንድ ጊዜ ከጎረቤቶቼ ጋር በጣም ወዳቸው ማከብራቸው ልጆች አሉ። እንዲሁም ደግሞ እንደ አባት አንድ ደግሞ ወደው የማከብረው አንድ አባት አለ። ሁሌም እየመጣ ከነ ልጆቹ የሚጠይቀኝ አባት ማለት ነው አለና እሱ ሲመጣ በቃ የሆነ ብቻ ደስ ይላቸዋል። እግዚአብሔር ምስክሬን እንዴት አባቱ ደስ እንደሚል ማርያምን የሆነ በቦታው ላይ ስትሆኑ በጣም ነው ደስ የሚለው፣ በጣም ከምነግራችሁ በላይ ማለት ነውና እግዚአብሔር የተመሰገነ ይሁን። እግዚአብሔር ያልሆነውን ሰው አንስቶ የሚሆነውን ሰው ደግሞ እግዚአብሔር ይሰጣልና እግዚአብሔር ሁሌም ቢሆን ትክክል ነው። በእናንተ ህይወት ላይ ምንም አይነት ነገር ቢሆን ክፉም ይሁን ደግም ይሁን እግዚአብሔር ትክክል ነው። ክፉ ነገር ካጋጠማችሁ እናንተ ሊያስተምራችሁ ነው። መልካም ነገር ካጋጠማችሁ ደግሞ በቃ ይሄ ለእናንተ የሚያስፈልግ ነገር ነው ማለት ተምራችሁ አልፋችሁ የመጣችሁ ከሆነ መልካም ነገር ይሰጣችኋል ማለት ነውና ምናልባት እናንተ በሆነ መንገድ አምጻችሁ ከሆነ ወይም ደግሞ በእግዚአብሔር ትንሽ የሆነ ነገር አምጸን ከሆነ ደግሞ እንዲያስተምረን መከራው ፈተናው የተለያየ ነገር ይመጣል ማለት ነውና ጥሩ ያልሆኑ ሰዎች በእኛ ህይወት ላይ ይገቡና እኛን አስተምሮን ዞር ይላሉ ማለት ነው። ትክክለኛ ንቁ ሰው ከሆነ ደግሞ እኛ እንማርበታለን ማለት ነውና ውድ ቤተሰቦቼ ቪዲዮን ግን ላይክ አድርጉልኝ እርጉዝ ነኝ ላይክ አድርጉልኝ አምሮኛል
ወይ አምላኬ እርጉዝ ነኝ ላይ ከምሮኛል የሚሉትን አይቼ ነው። ታዲያ እርግዝሽ ነው እንዳትሉ። እንደምታዩት እንግዲህ ይሄው ውጭ ላይ ለመስራት እኮ ነው፣ ቤት ውስጥ ላለመስራት ቤቴን ጽድትት አድርጌ አስተካክዬ ነበርና እንደምታዩት እንግዲህ ውጭ ላይ አድርጌው ወደዚህ እንትን አደረኩኝ ማለት ነውና በስቶቭ ስለሆነ ቶሎ ይደርሳል በነገራችን ላይ። ከዛ በቃን ቀጥታ ደግሞ የቴኩኝ መሰላችሁ እንትን ላመጣይኩኝ የሱቅ ዕቃ ላመጣይኩኝ። ዛሬ እንግዲህ ትንሽ ሱቄ ጎደል እያለች ነው፣ ቆቦም እየተጣለባት ስለሆነ ለዛ እንግዲህ ሳምንቱን የተጠራቀመውን ብር እንግዲህ ዛሬ ላመጣ ሄጄ ይዤ መጥቻለሁ። እግዚአብሔር የተመሰገነው በጣም ነው ደስ ያለኝ። ምክንያቱም በቃ አንድ ሰው እየሰራ ራሱ በራሱ በዛው እያደረገ ቢያንስ የሆነ ነገር ለቡናው ካተረፈ የካርዱ ካተረፈ ትልቅ ነገር ነው። እንግዳ ሲመጣ ካላፈራችሁ ባለቤታችሁ ስራ ላይ ኖሮ ይችላል፣ የተለያዩ ነገሮች ይኖራልና እናንተ ያንን የጎደለውን ቦታ ላይ ስትሞሉ እግዚአብሔርን በጣም ነው ደስ የሚለው። እኔ ስራ ባልሰራ ኖሮ እግዚአብሔር ሰማዕቱ ቅዱስ ጊዮርጊስ የበርሜሉ ቅዱስ ጊዮርጊስ ቅድስት ኪዳነ ምሕረት ይህንን ስራ ባይሰጡኝ ኖሮ እኔ ምን ይውጣኝ ነበር እላለሁ። እግዚአብሔርን ፈትኖ አስተካክሎ አሳምሮ ደግሞ ለዚህ ቦታ ደግሞ አምጥቶ አድሎኛል። እግዚአብሔር ይመስገን። እንደኔ ያጻት እንደኔ በደል ሳይሆን እንደሱ ምሕረት ቸርነት ነውና ይህንን ያደረገልኝ አምላኬን ሁሌም ቢሆን አመሰግነዋለሁ። እንግዲህ እቃውን አምጥቻለሁ። ልጁ በጣም ስለቸኮለ ገበያ ቀን ነው ዛሬ፣ እዚህ ሌራ ማለት ነው የገበያ ቀን ነው። ቅዳሜ ያልኩኝ እሁድ ቅዳሜ ነው ያልኳቸው አይደል? አይዙርብኛል ማርያምን ቅዳሜ ሳይሆን ወይ አምላኬ ወይ በቃ በልቤ ቅዳሜ ብዬ ነው ያስኩት፣ ሐሙስ ማለት ነው። ገበያ ስልኮ ትዝ ብሎኝ እኮ ነው፣ ገና አላስተካከልኩም። በነገራችን ላይ ሐሙስ ስለሆነ ዛሬ የገበያ ቀን ነው። ስለዚህ ምን ይደረጋል መሰላችሁ ልጁ ያው እዛም ዛሬ ነው አየር የሚኖራቸው ለነሱም ለኔ ዝም ብሎ አምጥቶ አስቀምጦ ነው ሄዶ እኔም ዝም ብለ ሄድ አልኩት። አየሩን እንዲዝበት አልፈለኩም፣ አላስተካከልኩም። በነገራችን ላይ ዛሬ ዝም ብዬ እንደዚህ እንትን እላለሁ። ነገ በጧቱ ነው እነሳና እንደ እግዚአብሔር መልካም ፈቃድ አስተካክዬ መስመር አስደርጋለሁ ማለት ነውና እንደምታዩት እንግዲህ እያስተካከልኩ ነው፣ ወደ ቤት እያስገባው ነው። በነገራችን ላይ ምን አስተካክላለሁ እየደራረብኩ ነው እዛው መኝታዬም እዚሁ ነው። እንግዲህ ቀን ላይ አንዳንዴ ድክም ሲለኝ እዚሁ ላይ አርፋለሁ ማለት ነውና ይሄ የምታዩት ደግሞ እንትን ነው። ይሄኛው 25 ኪሎ ሮዝ ነው። በነገራችን ላይ እግዚአብሔር የተመሰገነ ይሁን ምንም አይልም። ይሄኛው ደግሞ ስላለኝ እንትን ነው ያመጣሁት ማለት ነው። ይሄኛው ለልጆች ትምህርት ቤት ይፈልጉታል፣ የትንሹ ውሃ ማለት ነው። ለትናንሽ ለህፃናት ለነሱ ይፈልጉታልና ለዛ ብዬ ነው ያመጣሁት። ሌላኛው ደግሞ የተለያዩ ሳሙናዎች የተለያየ ነገር በዚህ በካርቶን አድርጎ ነው የሰጠኝ ማለት ነውና እንደምታዩት እንግዲህ እዚህ ጋር ደግሞ ወደ ኋላ የትኩኝ መሰለኝ ወደ ቤት እየመጣን ነበረ። በመሃል ላይ ደግሞ እንተናለ ልጆች እየተሰበሰቡብን እምቢ ያለ የሆነ ቦታ ቁስል ምናምን ነበረበትና እምቢ ያለ። ከዛ አልሄድም እዚህ ይቀመጣለሁ አላለም። ጋሪ ማለት ነው እንግዲህ በአህያ ጋሪ ነው የሚመጣው። በመድኃኒዓለም በጣም እንትን ብሎኛል፣ አፍኖኛል። ይቅርታ ውድ ቤተሰቦቼ። ስለዚህ ይህን ነገር በዚህ ሁኔታ አስተካክዬ መስመር አደረኩኝ። ዛሬ ያው ብዙም ቃል አመጣሁም፣ ምክንያቱም ሰሞኑ ደግሞ ትንሽ አየር ቀዝቀዝ ብለዋል። ያው ሰው ደግሞ በአሁን ሰዓት ብር ስለሌለው ብዙን ጊዜ እንትን አይልም ማለት አብዛኛው ነገር እንደ በፊቱ አይጠቀምም ማለት ነው። ምክንያቱም ብር ሲኖራችሁ ነው ብዙ ነገሮች የምትጠቀሙት ማለት ነውና በትንሹም ቢሆን እግዚአብሔር ይመስገን የባለፈን ብር ነበረብኝ ወደ 18,000 ምናምን ብር ነው። አጠቃላይ ደግሞ እንትን ያልኩት እጅ ላይ ያለውን ብር ከፍዬ ወደ 7,000 ምናምን ብር ደግሞ ይቀርብኛል። ቀሪያውን ሰርቼ የምከፍለው ነው። እቁብም ነበረብኝ ያው በ10 ቀን 1,000 ብር ማለት ነው እቁብ ነበረብኝ። እሱንም ደግሞ ከፍዬ መጥቼላችኋለሁኝ። በዚህ ሰሞን ደግሞ መታ አድርጌ ቢያንስ እስከ ሳምንት 7,000 ብሬን አስረክባለሁ ብዬ ተስፋ አደርጋለሁ እንደ እግዚአብሔር መልካም ፈቃድ። በነገራችን ላይ ስራ ስትሰሩ ደግሞ ሌላ የምነግራችሁ ነገር ምንድነው የአስራት ብር አውጡ። የአስራት ብር ሁሌም አውጡ። በእውነቴ ነው የምላችሁ ይጠቅማችኋል እንጂ አይጎዳችሁም ማለት ነውና እኔም ሁሌ እንደምነግራችሁ የመጀመሪያ የሚሸጠው እንትን ከሚሸጠው ላይ አንስቼ አስቀምጣለሁ። ያንን ደግሞ ለቤተ ክርስቲያን እንትን እላለሁ ማለት ነው ልካለሁ። ወይም ደግሞ እኔም እዚህ ባለሁበት ከሆነ ባለሁበት እንትን እላለሁ። አሁን ግን የሰማዕቱ የቅዱስ ጊዮርጊስና የቅድስት ኪዳነ ምሕረት ለነሱ ልልክ ነው እላችኋለሁኝ። እና
ለዛ ስለሆነ አሁን በርሜል ጊዮርጊስ የሚይዝ ሰው ካገኙኝ በዛ ሰው እንትን እላለሁ። እንግዲህ ወይ በእህታችን ወለተ ማርያም በኩል እልካለሁ እያልኩ ነው። እሷ ያው እዛው ስለሆነች በእሷ በኩል ልኬ እሷ ደግሞ ያው እዛው እንዲያደርሱልኝ ታደርጋለች ብዬ አስባለሁኝ። ውድ ቤተሰቦቼ ከዛ እዚህ ጋር እንደምታዩት ይሄው እንግዲህ ጓሯችን ፏ ብለዋል፣ አምሮበታል አረንጓዴነቱ። እዚህ ጋር ሞተር ገዛሽ ወይ እንዳትሉኝ የኔ አይደለም የሌላ ቤተሰብ የሆነ ማለት የቤተሰብ የሆነ ሰው ነው። ስለዚህ እዚህ ጋር ደግሞ ቡናችንን እያፈላን ነው። ከዛ በነገራችን ላይ ማለት ነው አንድ ነገር ምነግራችሁ ማለት ቡና ስታፈሉ ሰው ከየቦታ ይመጣል። እንዴት አባቱ ደስ እንደሚል እግዚአብሔር። ልክ ቡና አፍልተን ልክ እንዲህ ሊቀዳ ሲል በቃ ይመጣል ሰው ይጠራል ራሱ ማለት ነውና ቡናችንን ጨስ አደረግን። በነገራችን ላይ የቡና ሱስ የለብኝም። ከዛ በኋላ ደግሞ ሰዎቹን ከሸኘን በኋላ ሌላ ሰው አልመጣም። ድጋሚ ደግሞ ከሰላይ ያዝንና እንደገና ቦታ ቀይረን ቡና አፈላን ማለት ነውና እንደምታዩት እንግዲህ አንድ እህቴ መጣ ነበረ። በጣም ወዳተ ማከብራት እህቴ ከእህትም በላይ ሆነች እህት ማለት ነውና እሷ ደግሞ አይ አሁንማ አንቺ ረፊ እኔ ደግሞ አፈላለው ብላኝ እሷ ያፈላች ነበር። እዚሁ ላይ ተዘፍዝፈን እዚሁ እንዳለ እነሱን እንዳላስገባ ነው እንግዲህ ትንሽ ያደረኩትና ውድ ቤተሰቦቼ አብራችሁን ስለነበራችሁ አመሰግናለሁ። መልካም ጊዜ ይሁንላችሁ ይሁንልን። ሰላም ሁኑልኝ። አመሰግናለሁ።